አማራን የከዳው የፈንታሁን ሞሃባው ጉዳይና የእስክንድር ነጋ መግለጫ አነጋጋሪ ሆኗል። ዝርዝር ሀሳብ አለን። ብልጽግና በእኛ ላይ ጦርነት አውጇል ሲሉ ኢሳያስ አፈወርቂ ገለጹ። እንመለከተዋለን። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። በውጭ ዜናችን እናየዋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 5 ቀን 2018 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎች ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ዘመነ ካሴ ምን ይል ነበር? ጠባችን የስልጣን ወይንም የመምራትና ያለመመራት ሳይሆን በስንት ምጥ የተወለደውን የፋኖ ትግልን እንደ አብን ለመሸጥ ቋምጠው ከተሰለፉት ለማዳን ነው ይል ነበረ። እንደ ዘመነ ያሉትንና እስከታች በታማኝነትና በጽናት ቆመው ህዝብን እያደራጁና የአማራን ህዝብ እየታደጉ ያሉትን ጀግኖች ስማቸውን ከፍ አድርገን እናመሰግናቸዋለን። አርበኛ ዘመነ ወንድሞቹን ደምና የአማራን ህዝብ ቅስም አንጠፍጣፊ ገበያ ላይ አውጥቶ በሊትር የሚሸጥ ካዲ አይደለም። ለብሶ የሄደ በሙሉ ኛ ሰው እየመሰለው እየቀረበና ህልሙን በማጋራቱ ተደጋጋሚ ክህደት ደርሶበት አሁን ከቆቅ በላይ ቆቅ ሆኗል። ይህ የዓለሙና የከበደ የሁለት ግለሰቦች ግጭት አይደለም። ይህ የሁለት ርዕዮተ ዓለም ግጭት ነው። ይህ የሌባና ፖሊስ ትንቅንቅ ነው። የትውልዱን ትግልና ድል ሊሰርቁ ጭንብል ለብሰው ማድራት መምቻ ቆመት ታጥቀው በጠራራ ፀሐይ በመጡ ሌቦችና የትውልዱን ደምና አብዮት በሚጠብቁ የትግሉ ፖሊሶች መካከል እየተደረገ ያለ ግብ ነው። ይህ የሉኝታቸውን በሸጡ ያልዘሩትን አጫጆችና አብዮትን በ30 ዲናር አልሸጥም ባሉ የህዝብ ልጆች መካከል እየተደረገ ያለ ትንቅንቅ ነው እንጂ የዘመነና የእስክንድር የሁለት ግለሰቦች ጸብ አይደለም ብሎ ነበር። ከዚህ በፊት ስለ ማርኮንና ሶልዲው የተናገረው ንግግር ዛሬ እየተፈጸመ ነው። በጣሊያን ጊዜ አንድ ማርኮ የሚባል ውሽማ የያዘች ኢትዮጵያዊት ያጣቻት ትንሽ ገንዘብ ሶለዲና የያዘችው ፈረንጅ ውሽማ ጊዜያዊ እብጠት ፈጥሮባት ፍንፍን ስትል ጨዋ ጎረቤቷ ታዘበችና ጥጥ እየፈተለች የሚከተለውን ግጥም ገጠመችላት። ማርኮም ሄድና ሶልዲውም ያልቅና እንዳነተዛዘብ ይህ ቀን ያልፍና ብላ። አርበኛ ዘመነ ካሴም ሶልዴውም ወይም ዶላሩም ያልቃል፣ እስኪውም ሲያምስ ከርሞ ነገ ሹልክ ይላል። ያኔ እንተዛዘባለን። የሚደብረው የምንታዘበው ወንድሞቻችንን ነው። ወንድምን መታዘብ ትልቅ ህመም አለው ብሎ ነበር ሐምሌ 2016 ላይ። የ5 ዓመቱ ጸረ ጣሊያን ወረራ የአርበኞች ተጋድሎ ወደ ማብቂያው ተጠጋ። ወራሪው ተሸነፈ፣ ባንዳ አንገቱን ደፋ። የአርበኞች ድል አድራጊ ደረት በኩራት ተነፋ። ኢትዮጵያ አሸነፈች። በዚህ ጊዜ ባለቀን የአርበኞቻችን እንዲህ ቀን ሊወጣ ሊጠረግ መንገዱ ስንት ወንድሞቻችን በጨለማ ሄዱ እያሉም በትካዜ ተቀኙ። ቀን መውጣቱ ላይ ቀር ትውልድ ማሸነፉ ላይ ቀር የትውልድ የሚገባው ቦታ መውሰዱ ላይ ቀር አንዳንድ ወንድሞቻችን በጨለማ እየሄዱ ነው። ፈንታሁን ሞሃቤን ወይም ማስረሻ ሰጤን የአማራ ፋኖ ድርጅት ምሩ ተብሎ ተሰጥቷቸው ቢሆን ኖሮ ዛሬ ላይ የፋኖ አዛዡ አብይ አህመድ ይሆን ነበረ። ለፈጣሪ ምስጋና ይግባውና ትግሉ ሳይጠለፍ ቀርቷል። ሐምሌ 2016 ላይ አፋድ ሲመሰረት የአሁኖቹ የአፋብሃ አመራሮች ተስማምተው መሪነቱን ለእስክንድር ቢሰጡት ኖሮ ዛሬ የፋኖ ትግል የሚባል ላይኖር ይችል ነበር። እነ እስክንድር ነጋ ኋላ ቀር ስብስብ በማለት ያጠለሹት ኃይል ዛሬ የትግሉ አስጠባቂ ሆኗል። ከዚህ በፊት ስለ ሰብአዊ መብት ነው የተነጋገርነው በማለት ያስተባበለው እስክንድር በዳውንት የነበረውን የድርድር ጉባኤ ፍሬ እያየነው እንገኛለን። የአፋድ ሰዎች በየተራ እየገቡ ነው። ዳሩ ግን ድርጅቱ ቀድሞ እርምጃም እየወሰደ አይደለም። የትክክለኛ ድርጅት ቁመና የሚለካው ሊያፈነግጥ ያሰበን አመራር የሚሆን አባልን ቀድሞ ማወቅና በቁጥጥር ስር ማዋል ነው። የእነ እስክንድር አመራር ግን እጅ ከሰጡ በኋላ ነው ከድርጅት አግደናል እያሉ በአማራ ህዝብ ላይ የሚሳለቁትም። እነ እስክንድር ነጋ አንድ ወቅት አርበኛ አሰግድ መኮንን በጠላት እጅ በወደቀ ጊዜ ብዙ ታጋዮች ፋኖ ይማርካል እንጂ አይማረክም በሚለው መሪ የፋኖ መፈክር ታማኝ ሆነው መተኪያ የሌለውን ውድ ህይወታቸውን ሰውተዋል። በረጅሙ የሀገራችን ታሪክ ከተገኙት ከ300 የማያንሱ የሀገር መሪዎች መካከልም በርካቶቹ በየጦር ሜዳው የሞቱ ቢሆንም አንድም በጠላቶቹ እጅ ወድቆ አልተገኘም። እንዲሁም አሁን ባለንበት ዘመን በጦር ሜዳ በአካል ተገኝቶ የታዘበውን ሁሉ የሀበሻ ጀብዱ ብሎ በ1928 ዓመተ ምህረት በመጽሐፍ የከተበው አውሮፓዊው አዶልፍ ፓርለሳክ ጦርና ጋሻ ብቻ የታጠቁ ፍርሃት የለሽ ኢትዮጵያውያን ከታንክ ጋር የተፋለሙበትን ዘይቤ በአግራሞት ተርኮ ለትውልድ አስቀምጦታል። ከዚህ እውነታ ባፈነገጠ መልኩ ግን የፋኖ መሪ እጁን ለመንግስት ሰጠ የሚል ዜና በቪዲዮ ምስልና ድምጽ ተደግፎ በሰፊው እየተሰራ ይገኛል። የፋኖን ሊወክል የማይችል ክስተት ነው ብሎ ነበር እስክንድርም። አርበኛ አሰግድ ራሳቸው አዋክ
አዋክበውና ለጠላት አመቻችተው አሳልፈው ሰጥተው በኋላም እጅ ሰጠ ብለው ከእስክንድር ድርጅት የማይጠበቅ መግለጫ ሰጥተው ነበር። አፋሕድ በመንግስት ደህንነቶች እንደተጠለፈና አመራሮችን የብልጽግና ወኪሎች እንደሆኑ አርበኛ አሰግድና ሁሉም ሲናገር፣ እሱ ግን የስልጣን ፍላጎት ብለው አጣጥለውት ነበረ። ዛሬ ላይ እስክንድር በየሳምንቱ አመራሮቹ ተልዕኳቸውን ፈጽመውና ሀጅ ሲሰጡ እየተከታተለ መግለጫ እየሰጠ ነው። በትናንትናው በፋንታውን ሞሃቤ እጅ መስጠት ዙሪያም ሊድን የማይችል በሽታ ነበረበት ሲል ነው መግለጫ የሰጠው። እንግዲህ እስክንድር የማይድን በሽታ ነበረበት ሲል የስጋ ደዌ ሳይሆን የአእምሮ ደዌን እንደሆነ ልብ ይለዋል። ታዲያ እየታወቀ ድርጅቱ አፋሕድም ሆነ ራሱ መሪው እስክንድር ለምን አስቀድመው እርምጃ መውሰድ አልፈለጉም? በተደጋጋሚ ጊዜ ማስረሻ ሰጤና መስፍን ከፈለኝ የሚባሉ የእነ ተመስገን ጥሩነህ ወኪል እንደሆኑ ሲነገርና የድምፅ ማስረጃዎች ሲወጡ የነበረ ቢሆንም ከመክዳታቸው በፊት አፋሕድ በቁጥጥር ስር አላዋላቸውም ነበረ። ዛሬም በፈንታውን ሞሃቤ ላይ የማይድን በሽታ የነበረ ለምን እርምጃ አልተወሰደም ብለን ብንጠይቅ ትክክል ነን። ዳውንት ላይ የነበረው ስብሰባ ስለ ሰብአዊ እርዳታ ነው። እጅ የሚሰጡት አመራሮችን በግላቸው ተነጋግረው እንጂ እንደ አፋሕድ አይደለም የሚለው ማስተባበያ ውሸት መሆኑንና እንደ ድርጅት ድርድር ተደርጎ አመራሮቹ በየተራ መግባታቸው አይቀርም ወደሚለው ድምዳሜ እየገባን ነው። እስክንድር ነጋ ዛሬም መግለጫ እያለ ከሚቀልድ የበደለውን የአማራ ሕዝብና በሱ ምክንያት ውድ ሕይወታቸውን ያጡ ታጋይ ፋኖችን አስቦ ይቅርታ ሊጠይቅ ይገባል እንላለንም። ብልጽግና በእኛ ላይ ጦርነት አውጇል ሲሉ ኢሳያስ አፈወርቂ ገለጹ። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝዳንት ኢሳያስ አፈወርቂ ብልጽግና ፓርቲ የጦርነት አዋጅና የሁለቱ ውሃዎች አጀንዳ ላይ በሚል ጥያቄ አቅርቦላቸው ነበር። ፕሬዝዳንት ኢሳያስ በሰጡት ምላሽም በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም ብለዋል። የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው። የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው። በእኛ ላይ ጦርነት አውጇል ሲሉም ተናግረዋል። አብይ ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን። ራዕያችን መልካም ግንኙነት ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም ነው ያሉት ኢሳያስም። ጨምረውም የብልጽግና ፓርቲ አስተሳሰብ በአራት መግለጫዎች ሊገለጽ ይችላል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት። በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጠው አይገባም። ትኩረታችን በሀገራዊ የልማት አጀንዳችን ላይ መሆን አለበት ብለዋል። በውጭ ዜናችን የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት አቋረጠ። የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶች በአጠቃላይ እንደሰረዘ አስታወቀ። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤሚሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ይህም ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከባሳሶና ከኪስማዮ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ ፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የበርበራ ወደብ ስምምነት እንደ አውሮፓውያን አቆጣጠር በ2016 የሶማሌላንድ አስተዳደር ከዲፒ ወርልድ ጋር የተፈራረመው ሲሆን ሶማሊያ ስምምነቱ ያለ ፌዴራል መንግስት እውቅና የተፈረመ ነው ብላ ስትቃወመው ቆይታለች። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስት ለማስጠበቅ መሆኑን ገልጿል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ የወሰደው እርምጃ መሆኑን ማስታወቋል። መሰል ድርጊቶች ዓለም አቀፍ መርሆችንና ሉዓላዊነትን እንደሚጥሱ እንዲሁም የተባበሩት መንግስታት፣ የአፍሪካ ህብረት፣ የኢስማላክ ትብብር ተቋምና አረብ ሊግ ያረቀቋቸውን ጣልቃ ለመግባባት የተደረጉ ስምምነቶች እንደሚጣረሱ የሶማሊያ መንግስት ገልጿል። ውሳኔው የሶማሊያ አንድነትና ነጻነትን የሚገዳደር ድርጊት የሚቃወመው የሶማሊያ ዜጎችም ጭምር እንደሆነ አመልክቷል። የሶማሊያ የውጭ ጉዳይ ሚኒስትር ውሳኔው ለተባበሩት አረብ ኤሚሬቶች፣ ለአፍሪካ ህብረት እንዲሁም ለመንግስታቱ ድርጅት የሚያሳውቅ መሆኑን ገልጿል። በሌላ ዜና አሜሪካ በኢራን ላይ ጠንካራ እርምጃ ልትወስድ ትችላለች። ኢራን ውስጥ የተቀሰቀሰው ህዝባዊ ተቃውሞ ቀጥሏል። እስካሁን ወደ 500 የሚደርሱ ሰዎች በጸጥታ ኃይሎች መገደላቸውን የመብት ተቆርቋሪዎች ሲገልጹ 50 የሚሆኑ የጸጥታ ኃይል አባላት መገደላቸውን ደግሞ የአገሪቱ መንግስት አሳውቋል። መንግስት በተቃዋሚዎቹ ላይ የሚወስደው እርምጃ ያሳሰባቸው ምዕራባውያን ድርጊቱን እየተቃወሙት ሲሆን፣ አሜሪካ ደግሞ የአጸፋ እርምጃ እንደምትወስድ እየገለጸች ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በኢራን ጉዳይ ጣልቃ ለመግባት በጣም ጠንካራ አማራጮችን እያጤነች ነው ሲሉ
ተናግረዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺ አገራቸው ቀድማ ጥቃት የመፈጸም እድል እንደሌላት፣ ነገር ግን ጥቃት ከተፈጸመባት ለጦርነት ዝግጁ መሆኗን አሳውቀዋል። ይህ በእንዲህ እንዳለ በመላዋ ኢራን የኢንተርኔት አገልግሎት በመቋረጡ በአገሪቱ ውስጥ በአሁን ጊዜ ምን እየተካሄደ እንዳለ በትክክል ለማወቅ አዳጋች ሆኗል። የመንግስት የቴሌቪዥን ጣቢያና ሌሎች የመንግስት መገናኛ ብዙሃን ከእሁድ ምሽት ጀምሮ ያለው ሁኔታ የተረጋጋ መሆኑን የሚያመለክቱ ዘገባዎች እያወጡ ነው። አንዳንድ የሰብአዊ መብት ድርጅቶች በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩና በሺዎች የሚቆጠሩ ደግሞ በእስር ላይ እንደሆኑ ገልጸዋል። ከዋና ከተማዋ ቴሄራን ውጭ በሚገኝ ክፍት የአስከሬን ማስቀመጫ ስፍራ ቢያንስ 180 አስከሬኖች በነጭ ጨርቅ ተሸፍነው መመልከቷን የቢቢሲ ዘጋቢ ጽፋለች። በአንጻሩ ኢራን ለድርድርም ሆነ ለጦርነት ዝግጁ መሆኗን አስታወቀች። ኢራን ወታደራዊ እርምጃ የመውሰድ እቅድ ባይኖራትም ጥቃት ከተሰነዘረባት ግን ለጦርነት እንዲሁም ለድርድር ዝግጁ መሆኗን የውጭ ጉዳይ ሚኒስትሯ ተናገሩ። ባለስልጣኑ ይህንን ያሉት ፕሬዚዳንት ዶናልድ ትራምፕ አሜሪካ በኢራን ጉዳይ ጣልቃ ልትገባ እንደምትችል ጠቁመው ወታደራዊ ኃይላችን ጠንካራ አማራጮችን እየተመለከተ ነው በማለት ኢራን ለድርድር ጥሪ ማቅረቧን ካሳወቁ በኋላ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በቴህራን የውጭ ሀገራት አምባሳደሮች በተገኙበት ባደረጉት ንግግር ኢራን ጦርነት አትሻም በማለት የሀገራቸው ጠላቶች በተሳሳተ ስሌት ውስጥ እንዳይገቡ አስጠንቅቀዋል። ለድርድር ዝግጁ ነን፣ ነገር ግን ድርድሩ በእኩል መብትና በጋራ መከባበር ላይ የተመሰረተ መሆን አለበት በማለት የአሜሪካው ፕሬዝዳንት ስለ ኢራን የድርድር ፍላጎት ያሉትን አረጋግጠዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊ ለጋዜጠኞች እንደተናገሩት በዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትካከርና በሚኒስትር አራጊቺ መካከል አስፈላጊ መልእክት መለዋወጥ የሚያስችል ግንኙነት መስመር መከፈቱን ገልጸዋል። የውጭ ጉዳይ ሚኒስትሩ አጽንኦት ሰጥተው እንደተናገሩት ድንገተኛ ጥቃት መፈጸም የኢራን ፍላጎት እንዳልሆነ፣ ቃል ከተፈጸመባት ግን ለጦርነት ዝግጁ መሆኗን አመልክተዋል። የኢራን ብሔራዊ ደህንነት የበላይ ምክር ቤት አካል የሆነው የመከላከያ ምክር ቤት ቀደም ሲል ባወጣው መግለጫ በህጋዊ ራስን የመከላከል ማዕቀፍ ውስጥ ኢራን ጥቃት ከተፈጸመባት ብቻ ምላሽ በመስጠት ላይ አትወሰንም በማለት ስጋት የሚፈጥሩ ወገኖች ላይ ቀድሞ እርምጃ እንደሚወሰድ አስጠንቅቆ ነበር። እንዲሁም የኢራን መንግስት ያዘጋጃቸው የድጋፍ ሰልፎች በበርካታ የአገሪቱ ከተሞች እየተካሄዱ እንደሆነ ከሀገሪቱ መንግስት መገናኛ ብዙሃን የሚወጡ ምስሎች እያሳዩ ነው። የኢራን ብሮድካስቲንግ ኮርፖሬሽን አይቢሲ እንዳለው ሐሚዳንና ኢላም የተባሉ ከተሞችን ጨምሮ ሰሞኑን አገሪቱ ያናወጧት ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ ነው። ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል ናቸው። ህዝቡ በእነዚህ ድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በራዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ ነበር። በተጨማሪም የሀገሪቱ ፕሬዝዳንት፣ የፓርላማው አፈ ጉባኤ፣ የፍትህ አካላትና በርካታ ታዋቂ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉ ጥሪ ሲያቀርቡ ነበር። ከሁለት ሳምንት በላይ የሆነው የተቃውሞ ሰልፍ እየተስፋፋ በበርካታ የኢራን ከተሞች ውስጥ እየተካሄደ ሲሆን ባለፉት 4 ቀናትም መንግስት የኢንተርኔት አገልግሎትን ዘግቷል። በመቶዎች የሚቆጠሩ ሰዎች በጸጥታ ኃይሎች መገደላቸው የተነገረ ሲሆን አሜሪካን ጨምሮ የተለያዩ ሀገራት የኢራን መንግስት የሚወስደውን እርምጃ እየተቃወሙ ነው። ፕሬዚዳንት ትራምፕም ወታደራዊ እርምጃን ጨምሮ በኢራን ባለስልጣናት ላይ ሊወሰዱ የሚችሉ ሌሎች እርምጃዎችን እያጤኑ መሆናቸውን ተናግረዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።